ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳንላችሁ ስፖርታዊ ጥንቅሮች አሉ። እስከ ፕሮግራማችን ፍጻሜ ቆዩ። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀገር ቤት የተለያዩ መረጃዎችን ይዘንላችኋል። ከባህር ማዶ ወጣ እንላለን። ታላላቆቹ የአውሮፓ ክለቦች በሊግ ጨዋታዎች ያደረጉ አሉ። ከዛ በተጨማሪም ደግሞ ቀጣይ መርሃ ግብር የሚጠብቃቸው ክለቦች አሉ። ከዚህ ጋር በተያያዘም የቡድን ዜናዎችን እናነሳለን። በዩናይትድ በኩል ዲያጎ ዳሎ፣ ብሩኖ ፈርናንዴዝ እናነሳለን በስፋት እነኝን ተጫዋቾች የተመለከተ መረጃ። ከዛ በተጨማሪ ግን ቆይታው እርግጥ ያልሆናል አሌሃንድሮ ጋርናቾ የሩበን አሞሪም ያስደነገጣቸውን ጉዳይ እናነሳለን። ውድ ቤተሰቦቻችን ዛሬ ማንቸስተር ዩናይትድ ቤት ትልቁ ዜና ግን ሰር ጂም ራትክሊፍ ከግሌዘር ቤተሰቦች ጋር በተያያዘ ያነሱት ነጥብና ክለቡን ትቼ ሄዳለው ያሉበት ጉዳይ በጣም አነጋጋሪ ይሆናል። ዩናይትድያን በሰፊው ጠብቁን። ማይክል አርቴታ ስለ እሁዱ ተጋጣሚ አርሰናል ቼልሲ ጠንቅቅ ያውቃለሁ ብለዋል። አርሰናልን ይዘው ቼልሲን ይፋለማሉ። በእርግጥ ጥሩ ሪከርድ አላቸው። ከዛ በተጨማሪ ግን ከቡድናቸው ጋር በተያያዘ በተለይም በተጫዋቾች ቦታ አያያዝ ወይም ደግሞ በተጫዋቾች በሚያሰልፉበት ቦታ ዙሪያ ላይ የግል መልከታቸውን ያጋሩበት ጉዳይ አለ። በአርሰናል ቤትም ትልልቅ ዝውውሮች እንደሚደረጉና እንደዚሁም ደግሞ በርካታ ያሉ ተጫዋቾች ክለቡን ለቀው እንደሚሄዱም ተረጋግጧል። በስፋት እናነሳዋለን። አርሰናል ቤት የቡድን ዜናዎችንም ስለያዝን ሊቨርፑል አይናቸውን ባርሴሎና ቤት ሲጥሉም ባርሴሎናም በተቃራኒው አይናቸውን ሊቨርፑል ቤት ጥለዋል። ለመሆኑ እነኚህ ሁለት ክለቦች ማንን ሊገዛ እርስ በርሳቸው እየተመለከቱ ነው የሚለውን ታዳምጡታላችሁ። ከዛ በተጨማሪ ሊቨርፑል በኩል የዚህ ዓመት የመጀመሪያ ዋንጫቸውን ለማንሳት እሁድ በካራባው ካፕ ፍልሚያ ያደርጋሉ ከኒካስል ዩናይትድ ጋር። ክሎፕ ለመጨረሻ ጊዜ ያነሱትን ዋንጫ ስሎት ለመጀመሪያ ጊዜ ያነሱታል ወይ? እሁድ 1 ሰዓት ከ30 የሚጠበቀው ጨዋታ በተጨማሪ በርከት ያሉ መረጃዎችን ይዘንላቸዋል። ቼልሲዎች የመጀመሪያውን ዋንጫ አንስተዋል። በወንዶቹ አይደለም በሴቶቹ ነው። በማለዶ ስፖርት የመረጃ ክፍለ ጊዜ ስለነኚህ የቼልሲ ሴት ቡድን ተጫዋቾች ብዙ መረጃ ያደረሰናቸዋል። አሁን ደግሞ ዋንጫውን ማንሳታቸውን አረጋግጠዋል። ሲቲን ድል አድርገው አሰልጣኟን ራሱ እናነሳታለን። ባምባስተር ትባላለች። እጅግ በጣም የተለየች አሰልጣኝ ናት። በቼልሲ ዋናውን ቡድን በኩል በርከት ያሉ መረጃዎችን ይሰንላቸዋል። በተለይም ቼልሲዎች አሁንም በቀጣይ ተጫዋች ማምጣታቸውን እንደማይቀር ይፋ ተደርጓል። ታማኙ ሰው ፋብሪዚዮ ሮማኖም ከቼልሲ ዝውውር ጋር በተያያዘ ተጨማሪ መረጃን ይዞ ወጥቷል። ኤንዞ ማሬስካ ኮል ፓልመርን እየተከላከሉ ናቸው። ግን ቁጥሮች ሁሉ ምናልባትም ኮል ፓልመርን የሚያተርፉት ይመስላሉ። ግን አነጋጋሪውን መረጃ ታደምጡታላችሁ። ከዛ በተጨማሪ በቼልሲ ቤት ስላለው የተጫዋቾች ፉክክርም ተጨማሪ መረጃዎችን ይዘንላችኋል። በፕሪሚየር ሊጉ በርከት ያሉ ጥንቅሮችን ታደምጣላችሁ። ውድ ቤተሰቦቻችን እንደ ሁልጊዜው ግን ላይክ እያረጋችሁ አበረታቱን። ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። ቤተሰሞን ካሻችሁ ደግሞ ሰብስክራይብ እያረጋችሁን በድጋሜ መልካም ቆይታ ተመኘን። ሀገራዊ ጉዳዮችን አስቀድመን እንጀምር። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከካሜሮን ጋር ያደረጉት የዓለም ዋንጫ ማጣሪያ ሁለተኛ ዙር የመልስ ጨዋታቸውን 1-0 ተሸንፈዋል። የብሔራዊ ቡድናችን ጉዞም በከባዱ ተጠናቋል። ብሔራዊ ቡድኑ የማጣሪያ የደርሶ መልስ ጨዋታችንን በድምር ውጤት 6-2 የተሸነፍነው። ይህንም ተከትሎ ወደ ቀጣዩ ዙር ማለፍ አልቻልንም። የካሜሮን ብሔራዊ ቡድን በቀጣይ ዙር ከዩጋንዳ እና ኬንያ ብሔራዊ ቡድን አሸናፊዎች ጋር የሚጫወቱ ይሆናል። የ17 ዓመት በታች የሴቶች ብሔራዊ ቡድናችን ግን ጉዞ እዚህ ጋር ያበቃ ሆኗል። ኤቨርተን በመላው ዓለም የሚገኙ ደጋፊዎቹም የጨዋታ ሰዓት ይፋ ሲያደርግ አዲስ አበባ ኢትዮጵያ ብሎ የጨዋታውን ሰዓት አካቶታል። ይህም ማለት ፕሪሚየር ሊጉ ምን ያህል እውቅና ሀገራችን እየሰጠ እንደሆነ ማሳያ ነው። ከዚህም በፊት በእርግጥ ያደረገ ክለብ ነበረ፣ ቶትናም ሆትስፐርስም ይሄንን አድርጎት ነበረ። ዛሬ ደግሞ ይህንን ያደረገው ሌላኛው ቡድን ኤቨርተን ሆኗል። እንግዲህ ምስሉ ላይ ከምትመለከቱ ከተጠቀሱ ወደ 8 የሚጠጉ ሀገራት ውስጥ ሀገራችን ኢትዮጵያ በመዲናዋ አዲስ አበባ ተጠቅሳ የጨዋታው ሰዓትን ለተመልካቾች እንካችሁ ብሎ ነበረ። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው በየትኛውም ስቴዲየም የማሸነፍ አቅም እንዳለው ለዓለም አሳይተናል ብለዋል። በሊቨርፑል ጨዋታ ከየትኛውም ክለብ በየትኛውም ስቴዲየም መጫወትና ማሸነፍ እንደምንችል አሁን ዓለም አረጋግጦልናል ብለዋል። ስለ ቀጣዩ ተጋጣሚያቸው ሌላኛው የፕሪሚየር ሊግ ተሳታፊ ክለብ አስቶን ቪላ የተነሳላቸው አሰልጣኝ ኡናይ ኤምሬን ለረጅም ጊዜ
ለትልቅ ነገር እንግዲህ ለመጋፈጥ የሚያስችል ስብስብ አለን። እሱኛ ላይ ትልቅ ችግር መፍጠር ከሚችሉ አሰልጣኞች አንዱም እንደሆነ እናውቃለን። ጥንቃቄ ይፈልጋል ብለዋል። የአስቶን ቪላን ቡድን መግጠም ግን በተለይ ኡና ኤምሬን ፍልስፍና በጣም ስለማቀው ብለዋል። ከዛው ከፓሪስ ሰን ዠርሜን ጋር በተያያዘ የሪያል ማድሪዱን የተከላካይ ስፍራ ተጫዋች አሴንሲዮን ሁኔታ መከታተል ጀምሯል። ሪያል ማድሪድ በፍጹም ሸጧል ተብሎ አይጠበቅም። ምናልባት የፓሪስ ሰን ዠርሜን ረብጣ ብሮች በጣም አስቸጋሪ ናቸው። ኔይማር ጁኒየርን ከባርሴሎና አስኮብልለዋል። ምናልባት አሁን ለአሴንሲዮ ምን ያህል ያቀርባሉ የሚለው የሚጠበቅ ነው የሚሆነው። ሁኔታዎችን ግን ከሪያል ማድሪድ በኩል መከታተል ጀምሯል ተብሏል። ፓሪስ ሰን ዠርሜኖች ራፊኒሃ ባላንዶርን ማሸነፍ እጅግ በጣም ትልቅ ነገር ነው። ነገር ግን አሁን በግል እሱን እያሰብኩ አይደለም። ምናልባት ግን ለባላንዶር እጩ ሆኜ የምቀርብ ከሆነ ለእኔ እንደ ድል ነው ብሏል። በዘንድሮ የውድድር ዓመት ለባላንዶር እጩ ከሆኑ ተጫዋቾች ዝርዝር ውስጥ ከተካተቱት አንደኛው እሱ ነው እና በርካቶችም ስማቸውን ከጠሩ ተጫዋቾች አንደኛው ራፊኒያ ነው። ዘንድሮ በጣም አስደናቂ የውድድር ዓመትን ከባርሴሎና ጋር ያውም በሁሉም መድረክ እያሳለፈም እንደሆነ ይታወቃል። ማርክ ካሴዶም የእግር ኳስ ሕይወቴን በሙሉ በባርሴሎና ነው ማጠናቀቅ የምፈልገው። ለዚህ ክለብ የመጫወት ህልም ነበረኝ። ይህን ክለብ እየደገፍኩን ያደግኩት ክለቡን በልዩ ሁኔታ ወዳለውኝ። ዋና ፍላጎቴም አሁን ከባርሴሎና ጋር ዋንጫዎችን ማሳካት ነው። በቀጣይ ከባርሴሎና ጋር ጫማ የመስቀል ምቅር ነው ያለኝ ብሏል። ባርሴሎናን በተመለከተ ግን የባርሴሎና ሰዎች ቀጣይ ክረምት ላይ ዋነኛ እቅዳቸው ሉዊስ ዲያዝን ከሊቨርፑል ማስፈረም ነው እየተባለ ነው። እስከ 2028 አካባቢ የሚቆይ ኮንትራክት በሊቨርፑል እንዳለው ይታወቃል። ተጫዋችና ተጫዋቹን ምን ያህል ከፍለው ለመውሰድ ጥረት ያደርጋሉ የሚለው የሚጠበቅ ነው የሚሆነው። በሊቨርፑል በኩል ግን ተጫዋቹን የመሸጥ ምንም አይነት ፍላጎት እስካሁን አልታየም። ምናልባት የባርሴሎና ጉዞ በዛ ላይ የሉዊስ ዲያዝ አባት ልጄ ለባርሴሎና ወይም በእርግጥ ስም የጠሩት የባርሴሎናን ነው መጫወት ይፈልጋል ማለታቸው የሚታወቅ ነበርና ምናልባትም ይሄ ሌላ ትልቅ አጋጣሚ ክረምት ላይ ሊፈጥር ይችላል ተብሎ ይጠበቃል። በእርግጥ የሊቨርፑልም ሰዎች አይናቸው ባርሴሎና ቤት ነው። በሊቨርፑል መረጃ እንመለከተዋለን። እሱን ከ2019 በኋላ ባየር ሌቨርኩሰኖች ለመጀመሪያ ጊዜ በ3 ተከታታይ ጨዋታ ጎሎችን ሳያስቆጥሩ መውጣት ችሏል። ከሶስቱ በሁለቱ ጎል ማስቆጠር የተሳናቸው ደግሞ በባየር ሙኒክ ላይ ነው። በጣም አስገራሚ ነገር ደግሞ ዣቪ አሎንሶም ባየር ሙኒክን ማሰልጠን ከጀመረበት ጊዜ ጀምሮ በባየር ሙኒክ ተሸንፎ ያቅም ነበረም። በአውሮፓ ሻምፒዮንስ ሊግ በ16 ጥሎ ማለፍ እርስ በርስ ደርሷቸው ተሸንፎም ግብም ሳያስቆጥሩ የወጡበት አጋጣሚ ነበረ። በዚህ በተጠናቀቀው የ16 ጥሎ ማለፍ የአውሮፓ ሻምፒዮንስ ሊግ ላይ ዶኖሩማ 2 ፍጹም ቅጣት ምቶችን አድኖ ነበረ። በ2003 ነበረ ጣሊያናዊ ግብ ጠባቂ ጂጂ ቡፎን 2 የመለያ ምቶችን ያዳነው በጨዋታ ላይ። ከዛ በኋላ 2 የመለያ ምቶችን አድኖ ክለቡ እንዲያልፍ ያደረገ ሌላኛው ጣሊያናዊ ግብ ጠባቂ ዶናሩማ መሆን ችሏል ከጂጂ ቡፎን በመቀጠል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ መረጃዎቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። በተወዳጁ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ውስጥ አርሰናል ከቼልሲ ዕለተ እሁድ 10 ሰዓት ከ30 የሚደረግ ጨዋታ ነው። ይህንን ጨዋታ አስመልክቶ 90 ሚኒትስ አርሰናል ጨዋታውን 2-1 ያሸንፋል ብለዋል። ሌላኛው የፕሪሚየር ሊግ ጨዋታ በተመሳሳይ ሰዓት 10 ከ30 የሚደረገው የፉልሃምና የቶትናም ጨዋታ 90 ሚኒትስ 1-1 ሲለው እሁድ ምሽት 4 ሰዓት ባልተለመደ ሰዓት ማንቸስተር ዩናይትድ ከሌስተር ሲቲ የሚያደርጉትን ጨዋታ ደግሞ ቅድመ ግምቱን ለሌስተር ሲቲ ነው መስጠት የቻለ ለዩናይትድ ነው መስጠት የቻለው 2-1 ዩናይትድ ያሸንፋል ብሎ የሳምንቱ የፍጻሜ ጨዋታ በዌምብሌ ሲደረግ ሊቨርፑል ኒውካስልን 2-1 የማሸነፍ አቅም አለው ብሏል። ይህ የ90 ሚኒትስ ግምት ነው። የእናንተን ከዚህ ተነስታችሁ ልታደርሱን ትችላላችሁ። በጨዋታዎቹ ዙሪያ ዴቪድ ሞይስ በዚህ ሳምንት የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ ተብለው ከተመረጡ በኋላ ከፔፕ ጋርዲዮላ እኩል 11 ጊዜ በፕሪሚየር ሊጉም የወሩ ኮከብ ተብለው መመረጥ የቻሉበት ቁጥር አስመዝግበዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝን ሰር አሌክሳንደር ቻክማን ፈርጉሰን 27፣ አርሰን ቬንገር 15 ጊዜ በማሸነፍ ከ1 እስከ 2 ያለውን ደረጃ ይዟል። ፔፕ ጋርዲዮላ እና ዴቪድ ሞይስ ሶስተኛ፣ ጀርገን ክሎፕ 10 ጊዜ ይህንን ማድረግ የቻሉ ሌላኛው ታሪካዊ አሰልጣኝ ነበሩ። ምናልባትም ዴቪድ ሞይስ ለረጅም ጊዜ በኤቨርተን ቤት ማሰልጠናቸው ይታወቃል ወደ ዩናይትድ ከመምጣታቸው በፊትና የዛመ ተደምሮ ነው። ውድ ቤተሰቦቻችን
ማርከስ ራሽፎርድ 3 አሲስቶችን በ23 የመጨረሻ ጨዋታ ላይ ዩናይትድ አድርጎ ነበረ። 4 አሲስት ለማድረግ ግን በአስቶን ቪላ ቤት የፈጀበት 9 ጨዋታ ብቻ ነው። ይህ ተጫዋች የበርካታ ትልቅ ክለቦችን ቀልብ መሳብ ጀምሯል። አሁን በተለይም ሳጥን ውስጥ ስግብግብ የሚባሉ ተጫዋቾች አይነት ካራክተር ከሌላቸው ተጫዋቾች አንደኛው ራሽፈርድ ነው። ይህንንም በተደጋጋሚ ለማርክ አሴንሲዮ ኳስን እያቀበለ ተመልክተነዋል። 4ኛ አሲስቱ ላይ ደርሷል። የአውሮፓ ክለቦች ከማንቸስተር ዩናይትድ በቋሚነት እንዲለቅ የሚፈለገውን ተጫዋች ሁኔታ መከታተል ጀምረዋል። እዚህ መሆን እንደሚገባኝ ማሳየት እፈልጋለሁ ብሏል ፊሊፔ ጆርገንሰን። የሰማዮቹ ግብ ጠባቂ ፊሊፔ ጆርገንሰን በቼልሲ መሆን የሚገባው መሆኑን ማሳየት እንደሚፈልግ ገልጿል። በቼልሲ ያለው ኃላፊነት ከባድ መሆኑን ያነሳው ተጫዋቹ ነገር ግን ራሴን ማሻሻልና እዚህ መሆን እንደሚገባኝ ማሳየት ይችላለሁ ብሏል። ሳንቼዝ እና እኔ ጥሩ ግንኙነትን ያለን ራሳችን ለማሻሻልና እርስ በርስ ለመረዳት ሁልጊዜም አብረን እየሰራ እንገኛለን ብሏል ፊሊፔ ጆርገንሰን። እንደሚታወቀው ከአርሰናል ጋር በሚደረገው የለንደን ደርቢ ጨዋታ ሰማዮቹ በግብ ጠባቂነት ሮበርት ሳንቼዝን እንደሚጠቀሙ አሰልጣኝ ኤንዞ ማሬስካ በጋዜጣዊ መግለጫቸው ላይ አረጋግጠው ነበረ። በዛው ጋዜጣዊ መግለጫቸው ላይ ኮል ፓልመር በአሁኑ ሰዓት ግቦችን ለማስቆጠር እየታገለ ነው። ለእኛ ግቦችን ከሚያስቆጥሩ 3 ሰዎች ውስጥ 2ቱ አይገኙም፣ ኒኮላስ ጃክሰን እና ኑኖ ማዱኬ አንዱ ግን አለ፣ ግን እሱ አሁን ላይ ትንሽ እድለኛ አይደለም፣ ግቦችን እየሳተ ነው ብለውታል። ከዚህ ጋር በተያዘ አንድ መረጃ ቲኤንቲ ስፖርት አሁን ከደቂቃዎች በፊት ገጹ ላይ ይዞት ወጥቶ ነበረ። ኮል ፓልመር በዘንድሮ የውድድር ዓመት 71 ትልልቅ የግብ ዕድሎችን ፈጥሯል። ትልልቅ ሳይሆን በአጠቃላይ የግብ ዕድሎችን ፈጥሯል። በጨዋታ ወደ 7.3 ኤክስፔክትድ አሲስቶች ያደርጋል ማለት ነው። ወይም ደግሞ አሲስት መሆን የሚችሉ ኳሶችን ያቀብላል። ብታምኑም ባታምኑም በዘንድሮ የፕሪሚየር ሊግ ሲዝን 10ኛ ደረጃ ነው የተቀመጠው አሲስት በማድረግ ይሄም 6 አሲስት ብቻ ነው። ይሄ የሚያሳየው የቲኤንቲ ቁጥራዊ መረጃ የሚያሳየው ኮል ፓልመር ላይ ሳይሆን ችግር ያለው የሚያቀብላቸው ተጫዋቾች ግብ እያደረጉለት እንዳልሆነ አንደኛ ማሳያ ነው። በኮንፈረንስ ሊግም ቡድኑ እየተሳተፈ ይገኛል። ዘንድሮ በጣም አስደናቂ ጉዞ ነው። እስካሁን 12.5 ሚሊዮን ፓውንድ ወደ ካዝናቸው ቼልሲ እንደዚሁ ማስገባት የቻሉበት ነው። በቁጥራዊ መረጃችን ኤንዞ ፈርናንዴዝንም ቁጥር ካየን ቼልሲ ቤት ሌላ መሻሻል ያለበት ነገር በተለይም የማጥቃት ቀጠናው ላይ መሻሻል ያለበት ነገር እንዳለ አንድ የሚያሳይ ሌላ ቁጥር እንጨምርላችሁ። በ2025 የፈረንጆች አዲስ ዓመት ከገባ በኋላ ኤንዞ ፈርናንዴዝ 23 የግብ ዕድሎችን ፈጥሯል። በፕሪሚየር ሊጉም 5 ሲደመር የግብ ዕድሎችን በአጠቃላይ በ3 የተለያዩ ጨዋታዎችን ፈጥሯል። ለአብነት ያከለ በበርንማውስ 7 የግብ ዕድል ፈጠረ፣ አንዱም አልተቆጠረም። በሳውዝሃምፕተን 6 ፈጠረ፣ አንዱም አልተቆጠረም። በሌስተር ሲቲ 6 ፈጠረ፣ አንድ ተቆጠረለትና ይህ ቼልሲ ቤት አሁንም 9 ቁጥር በጣም አስቸጋሪ እንደሆነ የሚያሳይ ነው። በዚህ ምክንያት በቼልሲ በኩል ቀጣይም ክረምት ላይ ትልቅ ዝውውሮች እንደሚደረጉም ፋብሪዚዮ ሮማኖ አስነብቧል። በተለይም ኳንዳን ካስፈረሙም በኋላ ሌሎች ዝውውሮችንም እንደሚፈጽሙ ነው ፋብሪዚዮ ሮማኖ በፊት ገጹ ላይ ይዞት የወጣው። ዛሬ በሴቶች የሊግ ካፕም የፍጻሜ ጨዋታ ተደርጎ ነበረ። ልክ የካራባው ካፕ ፍጻሜ እንደሚባለው ማለት ነው። በሴቶቹ ዛሬ ተደርጎ ነበረ። ቼልሲን ከማንቸስተር ሲቲ ያገናኘ ጨዋታ ነበረ። ጨዋታው በቼልሲ 2-1 አሸናፊነት ተጠናቋል። እጅግ በጣም እልህ አስጨራሽ ጨዋታ ነበረ። ለተመልካችም በብዙ አዝናኝ የነበረ ጨዋታ ነበረ። ጨዋታው በቼልሲዎች 2-1 ተጠናቀቀ። በዚህ መሰረት ቼልሲዎች ለአራት ውድድር በሴቶቹ እየተወዳደሩ ነው። ካራባው ካፕን አሸነፉ። በኤፍኤ ካፕ ሴሚፋይናል ደርሰዋል። በአውሮፓ ሻምፒዮንስ ሊግ ኳርተር ፋይናል፣ በፕሪሚየር ሊጉ አንደኛ ናቸው። ለአራቱም ዋንጫ ቅድመ ግምት የተሰጣቸው በአውሮፓ ውስጥ የቼልሲ ሴቶች ቡድን ነው። በነገራችን ላይ እጅግ በጣም የተለየ አደገኛው ቡድን ነው። የተወሰኑ ጨዋታዎቻቸውንም ለማየት ሞክሬያለሁ፣ በተለይ በአውሮፓ ሻምፒዮንስ ሊግ ላይ እና እጅግ በጣም አደገኛው ቡድን ነው። በንስቶች በኩል በሶኒያ ቦምባስተር ይሰለጠናል ቡድኑን ከተረከበች በኋላ ወደ 28 ጨዋታ ቼልሲ ያደርጓል። 26ቱ ድል ናቸው፣ 2 አቻ፣ ምንም ሽንፈት የሚባል ነገር ያልቀመሰ የመጀመሪያውንም ዋንጫ ዛሬ በካራባው ካፕ አሳክተዋልና የቼልሲ የሴቶች ቡድን እጅግ በጣም የተለየ ነበረ። በአሰልጣኝ አርኔ ስሎት የሚመራው የመርሳይዶ ክለብ ሊቨርፑል የወራ የካቲት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት አንጋራዊ ፊት ወሰር ተጫዋች ዶሚኒክ ሶቦስላይ ላይ የሊቨርፑል የካቲት ወር ምርጥ ተጫዋች በመሆን በአብላጫ ድምጽ መመረጥ ችሏል። ዶሚኒክ ሶቦስላይ ለወሩ ለሊቨርፑል ባረጋቸው ጨዋታዎች 3 ጎሎችን አስቆጥሮ አንድ አመሻሽቶ መቀበል ችሏል። በጣም አስገራሚ ነገር የፒኤፍኤውም የፕሪሚየር ሊጉም የወሩ ምርጥ ተጫዋች ሳላ
ከዚሁ ከሊቨርፑል እንደተመረጠ ሳይዘነጋ ማለት ነው። ለእኔ ብቻ ሲሆን ለመላው ቡድኑ ጥሩ ወር ነበር የሚለው ዶሚኒክ ሶቦስላይ ላይ በምንፈልገው መንገድ ተንቀሳቅሻለሁ፣ በዚሁም እንደመቀጠል ተስፋ አደርጋለሁ ሲል ተደምጧል። ሶቦስላይ ያክሎም እኔ አሲስትና ጎል ሳደርግ በርካቶች ሊታመን የማይችል ብለውታል ብሏል ማንቸስተር ሲቲ ላይ። ነገር ግን ሳላ ይሄንን ነገር ደጋግሞ እንደሚያደርገው እናውቃለን ብሏል። ይህ ዶሚኒክ ሶቦስላይ የዋንጫ ስኬት ግን በጣም የተለየ ነው። ዶሚኒክ ሶቦስላይ በፕሮፌሽናል እግር ኳስ ህይወቱን በየአመቱ ዋንጫ አሳክቷል። ለአብነት ያክል 2018-19 ብንጀምር በኦስትሪያ ዋንጫዎችን አንስቷል። 2019-20 በኦስትሪያ ዋንጫ አንስቷል፣ 2 ዋንጫ በኦስትሪያ ሊግ። 2021-22 በተመሳይ በኦስትሪያ ሊግ ዋንጫ አንስቷል። የኦስትሪያን ቡንደስሊጋ እና የኦስትሪያን ካፕ ማለት ነው። ከዛ ወደ ጀርመን ካመራ በኋላ 2021-22 የጀርመን ዲኤፍፒ ፖካል፣ 2022-23 የዲኤፍፒ ፖካል፣ ከዛ ሊቨርፑል መጣ 2023-24 ካራባው ካፕ። ዘንድሮ 2 ዋንጫዎች በእጁ ላይ ነው ያለው ሊቨርፑል እና 2018-19 የጀመረው የዶሚኒክ ሶቦስላይ ሳያቋርጡ ዋንጫን የማንሳት ጉዞ ዘንድሮ በሚቀጥል ይመስላል። ግን ኒውካስል ዩናይትድ እሁድ ከፊታቸው አለ። ጆንስ ስለ ጀርገን ክሎፕ ሀሳቡን አጋርቷል። ክሎፕ ላይ ትልቅ ውለታ አለብኝ፣ እሱ ነው ወደዚህ የቀየረኝ። ተጨማሪ ጨዋታ ጊዜን ለማግኘት በውሰት ውል ክለቡን ለመልቀቅ እያሰብኩባቸው ጊዜያት ነበሩ፣ ነገር ግን በቡድን ውስጥ እንድቆይ ያደረገኝ ክሎፕ ነበር። አሁን ዋና ቡድን ውስጥ እየተጫወትኩ እገኛለሁ። ክሎፕን ማመስገን ያለብኝ ብዙ ነገር አለ ብለዋል። ፔፕ ጋርዲዮላ በበኩላቸው ሊቨርፑል ከሻምፒዮንስ ሊግ ስለማውጣታቸው ተጠይቀው ነበር። አሁን ከሻምፒዮንስ ሊግ ስለወጡ ምንም አይለወጥም፣ አዝናለው፣ ለሊቨርፑል ድንቅ የውድድር ዘመንን አይቀይርም ይሄ ብለዋል። እሳቸው ያው ሊቨርፑል ከአውሮፓ ሻምፒዮንስ ሊግ መውጣቱ ሊያናድ ይችላል፣ ነገር ግን የሊቨርፑልን ምርጥ ዓመት አይቀይረውም ብለዋል። ያው የፕሪሚየር ሊጉን ዋንጫ የማንሳት አቅም ያላቸው እያሉ ነበረ። ሊቨርፑል ከኒውካስል ዩናይትድ እሁድ ምሽት 1 ሰዓት ከ30 ዌምብሌ ስቴዲየም። ሊቨርፑል 382 ቀናት ዋንጫ ካነሳ እንዲሁም ኒውካስል ዩናይትድ 25514 ቀናት አለፈውታል። ሊቨርፑል እሁድ በታላቁ ዌምብሌ ስቴዲየም ከኒውካስል ዩናይትድ ጋር በሚያደርጉት ጨዋታ የመሃል ሜዳ ዳኛ ጆን ብሩክስ፣ ረዳት ዳኛ ኤዲ ስማርት እና ኒኪ ክሪንግ፣ አራተኛ ዳኛ ዳረን ኢንግላንድ፣ የቫር ዳኛ ስቱዋርት አትዌል ይሆናሉ። 90 ሚኒትስ ሁለቱ ክለቦች በወቅታዊ ብቃት ምርጥ 11 ይፋ ሲያደርግ ግብ ጠባቂ አሊሰን፣ ተከላካይም ሊቨርፑል በኩል 3 ተጫዋቾችን መርጧል። ሮበርትሰን፣ ቨርጅል ቫንዳይክ፣ ኮናቴና ሌቨርሜንቶን ከኒካስል። የአማካይ ስፍራ ተጫዋቾች 2 ከሊቨርፑል ማካሊስተር፣ ግራቨንበርች ከኒካስል፣ ጉማሬሽ። የአጥቂ ስፍራ ተጫዋቾች 2 ከሊቨርፑል 1 ከኒካስል፣ ሳልሃና ኮዲ ጋክፖ ከሊቨርፑል፣ አይሳክ ከኒካስል ዩናይትድ መርጧል። በዚህ መሰረት ከ11ዱ ተጫዋቾች 3ቱ የኒካስል ዩናይትድን ሲመርጡ ቀሪዎቹ የሊቨርፑል ተጫዋቾች ብሎ 90 ሚኒት ምርጫውን አስቀምጧል። ምናልባት መግቢያችን ላይ ባርሴሎና ሉዊስ ዲያዝን እያዩ ነበር ብለናቸዋል። ዋነኛም ተፈላጊ ተጫዋች ነው እሱ በቀጣይ ክረምት ላይ። በሊቨርፑል በኩል ደግሞ እንደ ቨርጅል ቫንዳይክ ያለ ተጫዋቻቸው ኮንትራቱን የማያድስ ከሆነ ሮናልድ አራሆን ከባርሴሎና የማምጣት ፍላጎት አላቸው። እስከ 60 ሚሊዮን ነው በባርሴሎና በኩል የውል ማፍረሻ እንደተለጠፈበት ይታወቃል። እዚህ ተጫዋች ላይ በአርሰናል በኩል እንግዲህ ትሮሳርድ ጋዜጣዊ መግለጫ ሲሰጥ ነበረ። ከማይክል አርቴታ ጎን ተቀምጦ በርካታ ነጥቦችን አንስቷል። በተለይም ስለ ኢታነ ንዋኔሪ እና ስለ ሉዊስ ስኬሊ ካነሳቸው ነጥቦች በሜዳ ላይ በሚያሳዩት የራስ መተማመን ስለ እነርሱ ብዙ መናገር ይቻላል። ብዙ ጊዜ የታዳጊ ተጫዋቾች ወደ ዋናው ቡድን ሲመጡ በራስ መተማመን ይጎላቸዋል። እነርሱ ግን ይህ አይታይባቸውም። ወደፊት ለአርሰናል በጣም ወሳኝ ናቸው ብሏል። ከደጋፊዎች ጋር ስላለው ግንኙነት ተጠይቆ ነበረም። ክለቡን ከተቀላቀልኩበት ጊዜ ጀምሮ በሜዳ ውስጥ የነበረኝ ነገር አውቀዋለሁኝ፣ ከደጋፊውም የተሰጠኝን ፍቅር አውቀዋለሁኝ። ለዛም ነው ግብ በማስቆጠር ወይም አመቻችቶ በመቀበል በተቻለኝ አቅም ይህን ደጋፊ ማስደሰት የምፈልገው ሲል ተደምጧል። ከሪያል ማድሪድ ጋር እንደሚጫወቱ ይታወቃል። ሪያል ማድሪድ የሻምፒዮንስ ሊግ ዋንጫ 15 ጊዜ ማሸነፍ ችሏል። ነገር ግን በየዓመቱ ይህንን መድገም ይፈልጋሉ። ስለዚህ በጣም ከባድ ጨዋታ ይሆናል። ነገር ግን እኛ ለጨዋታው አሁን ዝግጁ ነን ብለዋል። ባለፈው የውድድር ዓመት በቻምፒዮንስ ሊግ
እስከ ሩብ ፍጻሜ መጓዝ ችለናል። በዚህ ዓመት ደግሞ ከሩብ ፍጻሜው ማለፍ እንፈልጋለን ብሏል ትሮሳርድ። በእኛ መሃል ትልቅ እምነትም አለ ብሏል። በቡድን ውስጥ አንድ ለአንድ እግር ኳስ ተጫዋች ከልጅነት ጀምሮም የምታለመው ነገር ቢኖር እንዲህ ባሉ ትልቅ ውድድሮችና ጨዋታዎች ላይ መገኘት ነው። ሁላችንም በቡድን ውስጥ ያለነው ተጫዋቾች እርስ በርሳችን ጥሩ ግንኙነት አለ፣ በመካከላችን የአንድ ለአንድ ግንኙነታችን ጥሩ የሚባል ነው ብሏል። ሰሞኑ ምርጡ ተጫዋች የነበረው ኑኖ ሜንዴሽ ነበረ በፓሪሰን ጀርሜን በኩል። በተለይም የፓሪሰን ጀርሜኑ ተጫዋች በሊቨርፑል እና በፓሪሰን ጀርሜን የፍራንስ የአውሮፓ ቻምፒዮንስ ሊግ ጨዋታ ላይ በሁለቱም ጨዋታ ሳላህን ቀጥ ነበር ያደረገው። ለእኔ ግን በጣም ከባዱ ተጫዋች የአርሰናሉ ቡካዮ ሳካ ነው። እሱን በተቃራኒው መግጠም በጣም ፈታኝ ነው ብሏል ኑኖ ሜንዴሽ። ማርቲን ኦዴጋርድ በአውሮፓ ቻምፒዮንስ ሊግ የቀድሞ ክለቡን እንደሚፋለም ይታወቃል። የሪያል ማድሪድን ማሸነፍ ለእኛ ቆንጆ የሚሆን ይሆናል፣ ትልቅ ጨዋታ እንዲኖረን ያደርጋል ብሏል። ግብ ካስቆጠርክ ትጨፍራለህ ወይ ተብሎ ጠይቆ ነበረ። ይህን ጥያቄ መመለስ አልችልም ብሏል። የቀድሞ ክለቡን ነው የሚገጥመው በአውሮፓ ቻምፒዮንስ ሊግ። የሰሜን ለንደኑ ክለብ አርሰናል በሚቀጥለው ክረምት ከመሃል ሜዳ ተጫዋች ጋር ሊለያይ እንደሚችልም መረጃዎች እየወጡ ናቸው። መድፈኞቹ በውድድር ዘመኑ መጨረሻ ከቶማስ ፓርቴና ጆርጂኒዮ ጋር መለየታቸው የማይቀር ነው ብሏል ዘ አትሌቲክ። ሁለት ተጫዋቾች በውድድር ዘመኑ መጨረሻ በአርሰናል ቤት ያላቸው ውል እንደሚጠናቀቅ ይታወቃል። አርሰናል በቀጣይ ማርቲን ዙቤሜንዲን ለማስፈረም የሚደረገው ጥረት ላይ ጥሩ ደረጃ ላይም እንዳለ ይታወቃል። እንደውም የሰሜን ለንደኑ ክለብ አርሰናል በተመለከተ በሚቀጥለው ክረምት በዝውውር መስኮቱ የነቃ ተሳትፎም ያደርጋል ተብሎ ይጠበቃል። መድፈኞቹ ለዝውውር መስኮቱ እስከ 300 ሚሊዮን ፓውንድ እንደመደቡም ነግረናቸዋል። አርሰናሎች በቅርቡ ይፋ ያደርጉታል በተባለው አጠቃላይ የሂሳብ መዝገብ ትልቅ ዝውውር ገንዘብ የሚያስወጣቸው መሆኑ ነው ዘ አትሌቲክ ይፋ ያደረገውና የገንዘብ ችግር በአርሰናል ቤት የለም ብሏል። ማይክል አርቴታ ማይልስ ስኬሊ ወደ ተፈጥሯዊ የመሃል ሜዳ ተጫዋች መመለስ ይፈልጋል ብለዋል። ያንን አሳይቷል ብለዋል። አሁን እሳቸው በግራ የመከላከል ቀጠና ላይ እየተጠቀሙት እንደሆነ ይታወቃል። መሃል ሜዳው ላይ እንኳን ብዙ የተጫዋች እጥረት የለባቸውም። ለዛም ይመስላል እሳቸው ወደ ግራ መከላከል ስፍራ ያጫወቱት፣ ግን ወደ መሃል ሜዳ መጥቶ መጫወትን ይፈልጋል ብለዋል አሰልጣኙ አርቴታ። ስለ ውዱ ተጋጣሚያቸው ሲናገሩ ቼልሲን ከፕሪሲዝን ጀምሮ ተመልክቼዋለሁ፣ ለዋንጫ የሚፎካከር ቡድን እንደሆነና ትልቅ አቅም እንዳለው በተለይ ማሬስካ ቡድኑ ላይ ትልቅ ለውጥ እንዳመጣ ተመልክቻለሁ። ቼልሲ እንደ ቡድን በጥሩ ለውጥና እድገት ላይ ነው የሚገኙት። መንገዳቸውም በኤንዞ ማሬስካ ስር ውጤታማ ነው። ከባድ ፈተና እንደሚሆን እርግጠኛ ነን። የእኛ ምርጥ ብቃት ማሳየት አለብን ጨዋታውን ለማሸነፍ ብለዋል። ይህም ጨዋታ እሁድ 10 ሰዓት ከ30 ሲል የሚጀምር ይሆናል። እንደኔ ከግሌዘር ቤተሰቦች ጋር በጣም ጥሩ የሆነ ሙያዊ ግንኙነት ያለው የለም ብለዋል። እንደኔ እንኳን እኮ ብታገኟቸው እንደነርሱ አይነት ታማኝ ግልጽና ቀጥተኛ ሰው የለም። በጋዜጠኛ ሲጠየቁ የመለሱት ምላሽ ነው። በተጨማሪም በንግዱ በኩል በጣም ጎበዝ ናቸው ብለዋል። ሰር ጂም ራትክሊፍ ስለ ግሌዘር ቤተሰብ ነው የሚያወሩት። ውድ ቤተሰቦቻችን ዩናይትድ ግሌዘር አውት የሚሏቸው ነው ማለት ነው። አማካሮቼ እንደነገሩኝ ከሆነ ግን ደጋፊዎች ስለ ግሌዘር ቤተሰብ ሲወራ አይፈልጉም። ስለዚህ ስለ እነሱ ሳወራ መጠንቀቅ አለብኝ ብሏል። ሌላው ደግሞ በክለቡ አብዛኛው ነገር ላይ የሚሳተፉ ሁለት የግሌዘር ቤተሰቦች ማለትም አብርሃም ግሌዘር እና ጆኤል ግሌዘር ለማንቸስተር ዩናይትድ ትልቅ ፍቅር አላቸው። እንደ ግለሰብ በጣም ነው የሚመቹኝ ብለዋል። ይህን ያሉት ሰር ጂም ራትክሊፍ ናቸው። ሰሞኑን ደጋፊው ግሌዘር አውት እያለ እንደነበረ አይዘነጋም። እውነቱን ለመናገር በኤሪክ ቴን ሃግና ዳና አሽሮይዝ ላይ ካደረግነው ነገር በኋላ ችግር ሊፈጥሩብን ይችሉ ነበረ። አዎ ይችሉ ነበር፣ ግን አላደረጉትም። ውሳኔዎቻችንን አክብረዋል ብለዋል ሰር ጂም ራትክሊፍ። ከታይምስ ስፖርት ጋር በነበራቸውም ቆይታ በማንቸስተር ዩናይትድ ቤት የማይሳካላቸው ከሆነ ክለቡን እንደሚለቁ አረጋግጠዋል። እኔ የተለየው ሰው አይደለሁም። ይህ ደግሞ በተለየ ለቤተሰቦችና ለወዳጆቼ ጥሩ አይደለም። ልክ እንደ ግሌዘር አይነት ያህል ተቃውሞ የሚደርስብኝ ከሆነ ግን መተው ነው ያለብኝ። በቃ ይበቃ ለማለት ይኖርብኛል። ሌላ ሰው እንዲያስተዳድረው ክለቡን መልቀቅ ይኖርብኛል ብለዋል። አሁን እኮ ጨዋታ ሲኖር ግሌዘሮች በጭራሽ አይመጡም። ጫኖችም በሙሉ ያሉት እኔ ላይ እንደሆነ አውቃለሁ። እውነት ለመናገር ግን ካልተሳካልኝ ስልጣኔን እለቃለሁ። የምወድቅና የማሳካልኝ ከሆነ ማንቸስተር ዩናይትድ እንሰናበታለሁ። ግን ውድቀትና አለመሳካት ይገጥመኛል ብዬ እስካሁን አልፈራም። ጥሩ እግር ኳስ መጫወትና ማሸነፍ ስንጀምር ነገሮች እንደሚቀየሩ አውቃለሁ። እምነት አለኝ። ግን ካልተሳካ መኑኝ ዩናይትድን ለቅቄ እሄዳለሁ። ግሌዘር አውት እንደተባለው ራትክሊፍ አውት እስኪባል አልጠብቅም ብለዋል።
ለዋናው አሰልጣኝ ሩበን አሞሪም ቅርብ የሆኑ ሰዎችም ሩበን አሞሪም በተለይም የኳንዳን ወደ ቼልሲ መዘዋወርን ከሰሙ በኋላ እጅግ መደናገጣቸውን እየዘገቡ ይገኛሉ። ሩበን አሞሪም ከተጫዋቹ ጋር በተደጋጋሚ የተነጋገረ ሲሆን ፊርማውን ለማንቸስተር ዩናይትድ እንደሚያኖርም ትልቅ እምነት ነበረ። ከዚህም በተጨማሪ ከዋንዳ ወኪሎች ተጫዋቹ ማንቸስተር ዩናይትድን መቀላቀል እንደሚፈልግ አሳውቆ የነበረ ቢሆንም ተጫዋቹ ግን ሳይታሰብ ሰማያዊዎቹን መቀላቀሉ ይታወቃል። አሌሃንድሮ ጋርናቾም እስካሁን ድረስ በማንቸስተር ዩናይትድ ቆይታው እርግጥ አይደለም። የስፔኑ ክለብ አትሌቲኮ ማድሪድ ጋርናቾ ዳግም ለማስፈረም ከፍተኛ የሆነ ፍላጎት አላቸው። በጥር የዝውውር መስኮት አሌሃንድሮ ጋርናቾን ለመሸጥ ተቃርቦ ከነበረው ማንቸስተር ዩናይትድ ለተጫዋቹ ዝውውር 70 ሚሊዮን ፓውንድ ከቀረበላቸው ተጫዋቹ ለመልቀቅ ዝግጁ እንደነበሩ ይታወቃል። አትሌቲኮ ማድሪድ ዩሊያን አልቫሬዝን ወደ 95 ሚሊዮን ዩሮ አውጥቷል። ለአሌሃንድሮ ጋርናቾስ ቀጣይ ክረምት ያወጣሉ የሚለው የሚጠበቅ ነው የሚሆነው። ብሩኖ ፈርናንዴዝ ከወልቭስ ጋር ቀይ ካርድ ካየ በኋላ 7 ግቦችን አስቆጠረ፣ 3 አሲስቶችን ያደረገ፣ 2 የቅጣት ምት ግብ አስቆጠረ፣ 1 ሃትሪክ፣ 7 ጊዜ የጨዋታ ኮከብ ተበለ፣ 10 የግብ አስተዋጽኦን ያስመዘገበ ሲሆን ከቀይ ካርዱም በኋላ በሜዳ ላይ በዲሲፕሊን ረገድ በጣም መሻሻሉን የተመለከት ነው። የማንቸስተር ዩናይትድም የምንጊዜ ከፍተኛ ፍጹም ቅጣት ምት ግብ አስቆጠሪ አሁን ብሩኖ ፈርናንዴዝ ነው። 36 የፍጹም ቅጣት ምቶችን አስቆጥሮ ቀዳሚ ነው። ሩድ ቫን ኒስትሮይ 28 ሁለተኛ፣ ዋይኒ ማርኩኒ በ27 ሶስተኛ፣ ክርስቲያኖ ሮናልዶ በ21 አራተኛ፣ ኤሪክ ካንቶና እና አልበርት ኪዊ ኬሰል ወደ 5ኛ ደረጃ ያለውን ስፍራ መያዝ ችሏል። 18 የፍጹም ቅጣት ምቶችን በማስቆጠር ማለት ነው። ፖርቹጋላዊ የማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች ዲያጎ ዳሎ ከአንቶኒዮ ቫሌንሺያ እና ከአሽሊ ያንግ በኋላ ለማንቸስተር ዩናይትድ ብዙ ግቦችን በተከላካይ መስመርነት በቀኝ ተከላካይ እየተጫወተ ወይም በግራ እየተጫወተ ያስቆጠረ ሆኗል። በተጨማሪም ዲያጎ ዳሎ አሁን ላይ 13 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ይህም ከቫሌንሺያ እና ያንግ በኋላ በማንቸስተር ዩናይትድ በኩል የታየ ትልቅ ለውጥ ነውና ዲያጎ ዳሎ በማንቸስተር ዩናይትድ ቤት በተለይም ይሄ ከግብ አስተዋጽኦ በላይ ሳይጎዳ ለረጅም ጊዜ ግልጋሎት የሚሰጠው ነገር ዩናይትድን በብዙ እየጠቀመ ነው። እሳቸውም ሩበን አሞሪም ብቻ ሳይሆኑ ከእሳቸው በፊት የነበሩት የኤሪክ ቴን ሃግ ራሱ በኢንቨርትድ ዊንገር ለረጅም ጊዜ ሲጠቀሙት እንደነበረ ይታወቃል። ጃክ ፍሌቸር የዳረን ፍሌቸር ልጅ ነው። በነገራችን ላይ ጃክ ፍሌቸር ትላንትና ለማንቸስተር ዩናይትድ ከ21 ዓመት በታች 2 ጎሎችን አስቆጥሯል። ሁለቱም አሲስት ያደረገለት ደግሞ ወንድሙ ታይለር ፍሌቸር ነው። አባት ዳረን ፍሌቸር በማንቸስተር ዩናይትድ ተጫወተ። ትላንት ደግሞ በስቴዲየም ቁጭ ብሎ አንደኛው ወንድም 2 ግብ ሲያስቆጥር አንደኛው ልጁ 2 ግብ ሲያስቆጥር ሌላኛው ልጁ ደግሞ 2ቱን ግብ አሲስት ሲያደርግ ቁጭ ብሎ ሲመለከት ነበረ። በእርግጥ የዘንድሮ የማንቸስተር ዩናይትድ አካዳሚ እጅግ በጣም የተለየ ነው። በርካታ ከዋክብትን እያፈራም ለዋናው ቡድን እያበቃ ነው። ከዛም ጎን ለጎን ደግሞ ከሌሎች የአካዳሚ ክለቦች ተጫዋች እያመጡ ነው። በተለይም ደግሞ የሰሞኑ የአይደን ሄቨን እና ለዚሁም በተለይ እሱ በትልቅ ደረጃ ብቃቱን እያሳየ ነው። ሌላኛው አጥቂ ቾድ ኦቢም ወደ ዋናው ቡድን እንዳደገ የሚታወቅ ነው። ቃል ስፖርት ላይ ነበራችሁም ላይክ አድርጉን፣ እንደ ሁልጊዜው አበረታቱን። ሀሳብ አስተያየት ካለ በሀሳብ መስጫ ሳጥናችን ላይ ማጋራት ትችላላችሁ። እንዲሁም ቤተሰብ መሆን ካሻችሁ ሰብስክራይብ አድርጉን። የአሁኑን ጥንቅር እዚህ ጋር እንቋጭ። ሰናይ ጊዜ